በኦሮሚያ ክልል በዘንድሮው ክረምት በሚሰራው የበጎ ፈቃድ አገልግሎት ከ50.9 ሚሊዮን በላይ ሰዎችን ተጠቃሚ ለማድረግ ታቅዷል አለ የክልሉ የዜግነት አገልግሎት ማስተባበሪያ። ይህንን ጉዳይ በተመለከተ ዛሬ መግለጫ ተሰጥቷል። መግለጫውን የተከታተለችው አዳነች አበበ እዚህ ስቱዲዮ ትገኛለች። እንኳን ደህና መጣሽ። እንኳን ደህና ቆየህ ይላይኩን። በመግለጫ የተነሱት በቀጣይ የሚሰሩ ስራዎች ዋናውና ነጥቦች እንደተነሱ ይጠበቃል። ምን ጉዳዮች ተነሱ? አመሰግናለሁ። እንደምናስታውሰው በኦሮሚያ ክልል የዜግነት አገልግሎትን ተደራሽ ለማድረግ በክልሉ ማለት ነው በጨፌው ተረጋግጦ የዛሬ 7 ዓመት የዜግነት አገልግሎት እንደ አንድ ትልቅ ተቋም ወደ ስራ የተገባበት ነው። ይህንኑ መነሻ በማድረግ እንግዲህ ባለፉት ጊዜያት ሲሰሩ እንደነበረ ነው የተጠቀሰው ማለት ነው። ከተሰሩ ስራዎች መካከል ህብረተሰቡን ተጠቃሚ የሚያደርጉ የዜግነት አገልግሎት ላይ ህብረተሰቡ በንቃት ተሳታፊ እንዲሆን የተሰሩ ስራዎች ተጠቃሽ እንደነበሩ ነው ዛሬ በተሰጠው መግለጫ ላይ የተጠቀሰው። መግለጫውን የሰጡት ደግሞ የክልሉ የገንዘብ ቢሮ ምክትል ኃላፊና የዜግነት አገልግሎት ማስተባበሪያ ኃላፊ የሆኑት ዶክተር ሙሐመድ ናስር አባ ጀማል ናቸው። እሳቸው በመግለጫቸው እንዳነሱት እንግዲህ ማህበረሰቡ ውስጥ የቆየ እርስ በርስ የመረዳዳት እሴት አለ። ይሄ በጎ ፈቃድ አገልግሎት ደግሞ በክረምቱ በልዩ ትኩረት የሚሰራ እንደሆነም ነው ያነሱት። ከዚህ ጋር ተያይዞ በዘንድሮ የክረምት ወቅት በስፋት ይህንን ስራ ለመስራት መታቀዱን ነው ያነሱት ማለት ነው። እሳቸውም የሚሰራውን ስራ በተመለከተ ያነሱትን በጥቂቱ አብረን እንከታተላለን። በረኩመ ለማፍ ሰዴት ኩደሰገል ገነከነ ኬሰት በዚህ በ2018 የክረምት ወቅት በበጎ ፍቃድ አገልግሎቶች በ14 ዋና ዘርፎች ላይ ለመስራት ታቅዷል። በበጎ ፍቃድ አገልግሎቱም ከ30 ሚሊዮን በላይ በጎ ፍቃደኞች ይሳተፋሉ። እንዲሁም በአገልግሎቱም 108 ቢሊዮን በላይ ያህል ብር የሚሆን ስራ የሚከናወን ሲሆን ከ50.9 ሚሊዮን በላይ ሰዎች የአገልግሎቱ ተጠቃሚ ይሆናሉ። ነሞኒ ሚሊዮን ሸንተማ ጡቃሰ ገልተው ፈየደማ ኒተው እንግዲህ ይሄ ስራ ሲሰራ ህብረተሰብ ውስጥ ያለ የአብሮነትን የወንድማማችነትና የመረዳዳትን ባህል የሚያጎላ ስራ እንደሆነ ይታወቃል። የበጎ ፈቃድ አገልግሎት ሰዎች በፈቃዳቸው በፈቃደኝነት ላይ ተመስርተው የሚያከናውኑት ተግባርም ነው። ሰዎች በግል ሊያደርጉ ይችላሉ። እንዲሁም ደግሞ ተቋማትና የተለያዩ ባለድርሻ አካላትም እንደዚሁ በነቃት በዚህ በክረምቱ ይሳተፋሉ የሚል ሀሳብ ነው ያነሱት። ከዚህ በፊት እንግዲህ የተለያዩ ስራዎች ሲሰሩ እንደነበረ ነው ያነሱት። በተለይም ደግሞ የተጎዱ ሰዎችን አቅም የሌላቸውን ሰዎች ከቤት እድሳት ጀምሮ ሌሎች የአገልግሎት ስራዎች ሲሰሩ መቆየታቸውን አንስተዋል። በዚህ ዓመትም በልዩ ትኩረት በተለይ በክረምት ወቅት ላይ በልዩ ትኩረት የሚሰራ እንደሆነ አንስተዋል። የባለፉ ጊዜያት ውጤቶችን መነሻ በማድረግ በዚህም አትራፊ የሆነ ሰዎች ጋር መድረስ የሚችልና ሁሉንም ባሳተፈ በወጣቶች እንዲሁም ደግሞ የተለያዩ የህብረተሰብ ክፍሎች በንቃት ተሳትፎ እንዲያደርጉ የሚጠበቅ እንደሆነ አንስተዋል። በዚህም ላይ የተናገሩት ሀሳብ አለ። ሆጂ ተጃጅለ ለሙማ ገናከን በክረምቱ የሚሰራው የበጎ ፍቃድ አገልግሎት ስራ በጎ ፍቃድ አገልግሎት ለሀገር ከፍታ በሚል መሪ ቃል ይከናወናል። ስራውም አንድ እቅድ ተመሳሳይ ሪፖርት በሚል የሚሰራ ነው። በክረምቱ የሚሰራው ይህ የበጎ ፍቃድ አገልግሎት ለክልልም ሆነ ለሀገር የሚጠቅም ስራ በህዝብ ተሳትፎ የሚሰራበት ነው። የኦሮሚያ ክልል መንግስትም አገልግሎቱ ላይ በትኩረት እየሰራ ሲሆን የቀደመውን የህዝባችንን እሴት በሚያጎላ መልኩ እየተሰራ በመሆኑ በአገልግሎቱ ህዝባችን በንቃት እንዲሳተፍ ጥሪ አቀርባለሁ። ሚልካይን ኦላናፍ አከጉማቹ ዋምቸ ታስፍና ገለቶማ የበጎ ፈቃድ አገልግሎት በሀገር አቀፍ ደረጃ ባለፉት አመታት በልዩነት ሲሰራ እንደነበር ይታወቃል። በዛ መሰረት ክልሎች እየሰሩ ነው። የኦሮሚያ ክልል በዚህ አንጻር ምን ልዩ ትኩረት ሰጠ? እንግዲህ ከልዩ ከሚያደርገው መካከል እንደምናስታውሰው የዜግነት አገልግሎት በሚል ያዋቀረው አደረጃጀት አለ። ይሄ እንግዲህ በሁሉም አካባቢ ላይ ተፈጻሚ የሚሆን ነው። በዚህ በክረምት ደግሞ የተበጣጠሰ መንገድ የነበረውን ወጥ በሆነ መልኩ እንዲሰራ የሚያግዝ እንደሆነ ይታመናል። የክልሉ መንግስትም ይህንን በትኩረት እየሰራ ነው የሚገኘው። ከዚህ ጋር ተያይዞ እንግዲህ ተቋማትም የራሳቸው ኃላፊነት አለባቸው። ከዚህ ቀደም የበጎ ፈቃድ አገልግሎት በተወሰኑ ሰዎች ነበር ሲሰራ የነበረው። አሁን ላይ ግን ተቋማትም በልዩ ትኩረት አድርገው እንዲሰሩ ይሄ የዜግነት አገልግሎት ማስተባበሪያ ተቋም በልዩ ትኩረት የሚሰራ ነው የሚሆነው። ይሄን ለየት የሚያደርገው ይሆናል። ከዚህ ውጪ ደግሞ ክትትልም በጥሩ ሁኔታ ይደረጋል። ከዚህ በፊት እየተሸረሸረ የመጣ ያነሰ የመጣና እንዲሁም ደግሞ ብዙ ጊዜ ትኩረት ያልነበረበት ሁኔታ እንደነበር ይታወሳል። አሁን ላይ ግን ይሄ አደረጃጀት ተፈጥሮ ከተሰራ በኋላ ልዩ ትኩረት ተሰጥቶታል። ለውጥም እየመጣ ነው። መነቃቃት አለ። ሰዎች ድጋፍ ያደርጋሉ።
ይገኛሉ። በበጎ ፈቃድ አገልግሎት ባህል እያደረጉት መጥተዋል። ሰዎች ለዚህ ዝግጁ እየሆኑ ክረምት መምጣቱ ብቻ ሳይሆን ክረምት ከወጣ በኋላም ደግሞ በቀጣይ በ2019ም እንደዚሁ በልዩ ትኩረት ይሰራል የሚል ነገር ነው ዶክተር መሐመድ ናስር አባ ጀማል በመግለጫቸው ላይ ያነሱት። ይሄ የህዝባችን እሴት ከዚህ በፊት ይኖሩበት የነበረው በገዳ ስርዓት ውስጥም እንደ አንድ ትልቅ ተልዕኮ ተደርጎ የሚወሰድ ነው። ከዚህ በፊት የነበረ እሴት ነው። ይህንኑ ደግሞ በወጣቱም እንዲሁም ደግሞ በቀጣይ ትውልድም እያንጸባረቅ ነው የምንቀጥለው ነው የሚል ሀሳብ ነው ያነሱት። የበጎ ፈቃድ አገልግሎት እንግዲህ እንደ ኦሮሚያ በተለያዩ ዘርፎች ላይ የሚከናወኑ ይሆናል። ህብረተሰቡንም በብዙ ለመድረስ እቅድ ተይዟል ማለት ነው። ይህንን መነሻ በማድረግ ነው እንግዲህ ዛሬ የተሰጠው መግለጫ በአጠቃላይ እነዚህ ጉዳዮች ላይ ትኩረት አድርጓል። አዳነች አበበ ለመረጃ አመሰግናለሁ። አመሰግናለሁ።